ለዛ ነው እንዴ? እኔ ደግሞ የት ሄደች ብዬ እኮ አስጨነቅሽ። ሰላም የተፈጠረ ነገር አለ እንዴ? ማለት ምን ሊፈጠር ይችላል? ሰላም ምን አድርጋለች አሉሽ? ማንም ምንም አላለኝም፣ ግን የተጨነቅ ስለመሰለኝ ነው። ብልና ታጠፍታ ያስጨነቀችኝ ማለት ዳጊ፣ እኔ አንተን እንደ ራሴ ስለማምን ነው የምነግርህ። አልማዝ ማለቴ አሁን የመጣችው የብሌን ናት። ተከፍሏን ነው የመጣችው። የብሌን እውነተኛ ናት አለች። እሷ መስያት እኮ እኔን ራሱ ታቅፎ ነበር። እናትና ልጅ ተካክፋችሁ ተኝታችኋል። እናንተን ለመለየት የማልፈነቅለው ድንጋይ እናንተ ግን መልሳችሁ እንደማግኘት ትጠብቃላችሁ። አንዱ የምፈልገውን ላገኝ እንጂ ለምን ተቃቅፋችሁ መቃበር አለ። እስከዛ ግን በፍጹም አትገናኙ። በፍጹም ሙታ የነበረችው አልማዝ ተነሳች። እሷም ሙታ ሳይሆን ራሷን ስታ ነበር። በዚህም የተነሳ ዳጊም በሚነካ ጊዜ ሙታለች ብለው ነበረ ተስፋ ቆርጠው በጭንቀትና በውጥረት የምትገኘው ሰላምዬ ሰላሟን አታለች። አሁን ላይ እንግዲህ በጣም በጭንቀት ተገኝታ በሩን እየቆረቆሩባት ነበረ። ብሌንና ወይዘሮ ገኒ ማለት ነው ወደ ቤት እየመጣች ይሄንንም የሰሙት ድምፅ በጣም በጭንቀት የትናርገው አስክሬን ሆነ ወይትና አድርግ በማለት አንስተው ወደዛኛው ክላስ ነበር የወሰዱት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። አደራ ክፍል 19 ተለቀቀ። ወደ ክፍል 18 ስንመለስ እንግዲህ አልማዝ ብሌንን ለመውሰድ በገንዘብ የተገዛቸው አልማዝ ብሌን ልጄ ናት ብላ በገንዘብ ልትወስድ የመጣችው አሁንም የውሸት ሪከርድ ስለተሰማ ያንን ቦይስ ስትሰማ ነበረ በንዴትና በስሜት ተነሳስታ ልጄን እንትን አልሻት ብላ ገፍትራ የጣለቻት ሰላምዬ ማለት ነው። በዚህም የተነሳ ተንኮሏን ስላወቀችባት የዚህን ጊዜ ሞተች ብለው አንስተው ነበረ እየተጨነቁ ያሉት። አስመሳዩና ተንኮለኛው በኃይሉ ከቃል ጋር ተመሳስሎ እንግዲህ ልጅ ያልሆነችውን ልጅሽ ናት ብሎ መስጠቱ ሳያንስ ደግሞ አሁን ላይ እያደረገ ያለው ነገር በጣም ከባድ ነው። እናም በዚህ የተነሳው አልማዝም ቤቱን ሙታለች ብለው ተስፋ ስለቆረጡ ገኒና ብሌን ቤት እየቆረቆሩ በር ላይ ቆመዋል። ማን መጣብን በማለት ቶሎ አስክሬኑን እናንሳውና እንደብቀው ብለው ወደ መኝታ ክላስ ጨምረውት ነበር። በዚህም የተነሳ እንግዲህ በሩን ስከፍትላቸው ሰላሟን ያጣችው ሰላም በጭንቀት ተወጣጥራለች። እና ምንድን ነው ምን ሆነሽ ነው ፊትሽ ላይ ሰላም አይታየኝም ምንድን ነው ስትላገንይም አይ ደህና ነኝ እኮ እንዴ ምን ሁኛለሁ ምን ማለትሽ ነው እያለቻት ነበረ ገኒም ማለት ነው። እናም በዚህ የተነሳ እሺ ቤት እንግባ፣ እሷ እኮ ብሌን ስለቀረችብኝ አስቤ ነው ምን ሆነች ብዬ ነው እያለች የምታወራ ሁሉ በጣም ይጠፋባታል ሰላምዬ ማለት ነው። ቤት ገብተው እንግዲህ አይ ምን ሆና ነው ስትል ሁሉንም ነገር ትነግራታለች። ብሌንን እኮ አሞብኝ ነው በማለት ነበረ እንግዲህ በእንትን የሚያዩት በሯን ከፈት አድርገው በሽንቁር የሚያዩት ሶስቱ ማለት ነው። ዳጊ ቃል በኃይሉ ሆነው በሩን እንደዚህ ከፍተው እያዩ ነበር የሚያወሩትን በጣም በጭንቀት የሚገኙት ከአስክሬኑ ጋር ሆነው ማለት ነው። እናም በዚህ የተነሳ ትንሽ አሞብኝ ምን ነው ለምን ስትባል አይ እንደዚህ ተናዳ ስለነበረ አይ እናቴን ስንትን ስላለቻት የቅድሟ ለዛ ነበር ተናገረቻት በማለት ክሎሮክስ ጠጥታብኝ ስትል በጣም ትናደዳለ። ይህን የሰማው እንግዲህ አፍቃሪዋ ዳጊ ብር ብሎ ከዛ ከተደበቁበት ክላስ መጥቶ ለምን ይሄን ታደርጊያለሽ ቃል ለምን ብሌን በማለት ብሌንን በጣም ይማጸናታል። ማለት ምንድን ነው እያለ ነበር።
ብሌን እረፍ እያላት ነበረ እና ይህን እያስረዳት እሱም በስስትና በፍቅር እያየ እናቴ የት ነች? እሺ እናቴ የት ነች? እያለች እንግዲህ ሞታለች የተባለችው አልማዝ አሁን ላይ እናቴ የት ነች ስትል አስተያየቷና በጣም ጭንቀቷ እያለቀሰች ነበረ። ሰላም ማለት ነው። ገኒም ዝም ብላ ግራ በመጋባት እያየቻት ነበር። እናትሽ እኮ እያለ ነበረ በጭንቀት ያለው ዳጊ ማለት ነው። ማለት ወደ ቤተሰቦቿ እኮ ተመለሰች ሂዳለች ሲል ከዛ እሱም በጣም በእሷን በመደናገር ይሄንን ታስብና እንዴት ልትወስደኝ መታ እንዴት እንትን ትላለች እያለ ነበር። እና እሷን በጭንቀትና ታማም ስለነበረ እንግዲህ ወይዘሮ ገኒም እዚህ ቤትማ የሆነ ነገር ይተፈጠራል እያለች ከሰላምዬ ፊት የምታየውን የስሜት ፊት በጣም እያለቀሰ የጭንቀት ስለምታይ ምንድን ነው እንደዚህ ያደረጋት እያለ በጣም ጭንቀት ላይ ትገኛለች። እናም እንግዲህ ዳጊም ክፍሌ ልሄድ በማለት እዚህ ክፍልሽ እረፍት አድርጊ ብለዋት ዳጊም ነይ ብሎ እሷን ይቅርታ አድርገሽልኛል እያላት ነበረ። ብሌንም ማለት ነው። ብሌንም እንዴ ተቀይሜ ነበር እንዴ መቼ ተቀየምኩ እያለችው ነበረ። ብሌን ማለት ነው። ተቀይመሽኝ አንቺ እኮ በጣም ንጹሕ ልብ ያለሽ በጣም ጥሩ ልጅ ነሽ እያለ ከሚሊዮን ሁሉ ትበልጫለሽ እያለ ከፍ እያደረጋን ነበር። እንዴ አንተም እኮ ደርሰህልኛል አይደለም አንተም ትወደኛለህ እያለችው ነበረ። እንደምትሳሳልኝ አውቃለሁ ምክንያቱም ከአይን ብዙ ነገሮችን አያለሁኝ በፍቅር በስስት ስታየኝ ሩጣ ክሎሮክስ ጠጣ የሚለውን ስሰማ በጣም ነው እኮ መተህ እንትን ያልከኝ እያለችው ነበረ ያዝከኝ ስትለው። እናም በዚህ የተነሳ ብሌን እና እሱ ታቅፏት ነይ እንዳውም ክላስ ልውሰድሽ ብሎ አቅፎ ወደ ክላሷ ይወስዳታል ማለት ነው። ብሌንም እንግዲህ ወደ ገኒ ጋር ስንሄድ ገኒና ሰላም ማለት ነው። ሰላም እያለቀሰኝ ነው አሁንም በጭንቀት ትገኛለች። እናም እንግዲህ ከድንገት ሰላም ሲባባሉ የአልማዝን ጫማ ታየዋለች። የአልማዝን ጫማ ስታይ እንዴ ይሄ ጫማ የአልማዝ አይደለም እንዴ ስትል እሷ ይሄንን ለብሳ ነው ያየው ስትል አይ አይደለም እንዴ ይሄ የራሴ ጫማ ነው የእሷ ብቻ ነው እንዴ እንደ አይነት ጫማ ያለው ትላታለች። መስሎኝ ይሆናል የራሷ መስሎኝ ነው ትልና ገንዬም ጭንቀቷን ስላየች በጣም እንትን ትላለች። ምንድን ነው ግን የምትይው ገና የእሷ ጫማ ብቻ ነው እንደ እንደዚህ ያለው በማለት አይ አይደለም እንደዚህ ስለለበሰ የእሷ መስሎኝ ነው እያለች ነበር። እና ገንዬም በጣም እሺ በቃ ይቅርታ ብላ ተነስታ ወደ ቤቷ ሰላማዊ ብላ ትሄዳለች። ወደ ቤቷ በመሄድ በቃ ሰላሙን ጫማውንም እያየች እንግዲህ ቃልዬና በኃይሉ እዛው አስክሬኑ ክላስ ነው ያሉት ማለት ነው። እናም በዚህ በጭንቀት አምላኬ ይቅር በለኝ እንደው ይቅር በለኝ እያለች ሰላምዬ በጣም በጸጸት ውስጥ ትገኛለች ማለት ነው። ሰላም አሁንም ሰላም አታለች። እናም በዚህ የተነሳ ማን ነው በኃይሉና ቃል ማለት ነው ጫማዋን ታወልቅላትና ተኝ ትላት ይሏታል። እሷ እንድትረጋጋ እህቴ አይዞሽ ምንም አትሆኝ አይዞሽ እያለ እሱም ደግሞ የሰው ነፍስ እኮ ነው ያጠፋሁት እያለ በአይናቸው የሚግባቡት በኃይሉና ቃል ማለት ነው። ተያይዘው ይወጣሉ። ተያይዘው ሞተው እንግዲህ ሁሉንም ነገር እየጠየቃን ነበረ። እንግዲህ አስመሳይዋ ቃል ማለት ነው ምንድን ነው ይሄ ነገር ሊፈጠር የቻለው አልገባኝም እያለ ነበር። አይ ከሴትዮዋ ጋራ በጣም ተነጋገርና እኔም በጥፊ ስትመታል የዚህ ጊዜ ልጄን እንዴት ትናገሪያታለች በማለት ነበረ ይህንን ያደረገችው ትላታለች። እንደሱ ስትለው በፍጹም ይሄ እውነት አልመሰለኝም። እንዴት ይሄ ሊሆን ቻለ? አንቺ ነገሮችን እንዳታበላሽ። እንግዲህ የገፈተረቻትም ያው በእሷም ቢሆን ነገር ግን የውሸት እናት ነኝ ብላ መምጣቷንም ስላወቀኝ ነው። አልማዝን ምን ሆና ነው ሲል እንዴ አልማዝን እንዴት ግን አወካት ብለው ነበረ ማን ሰላም ማለት ነው። እና አይ ብልጥናትና ቃል ደግሞ አይ ስደውል እኮ አሁን እና ብዬ እኮ እሱ መፍትሄ አያጣም ብዬ ነግሬው ነው በማለት ለእሷ ትነግራታለች። አልማዝ
እንደ ሞተች ነግሬው ነው ብላ ማለት ነው ደውዬለት ነው እማዬ እያለች አስመሳዩ ቃልን በጣም ትገርማለች። እናም በዚህ የተነሳ ዳጊና ብሌን ማለት ነው እክላሳቸው ቁጭ ብሎ ለምንድን ነው ግን እንደዚህ ልታደርጊ የቻልሽው ቁጭ በል ብላ እያወራቸው ነበርና እናም በዚህ የተነሳ ሁሉንም ስነግረው እኔ የጠጣሁት እንደዚህ ነው ሲሄድ አሳዳጊ እናቴ ክሎሮክስ ልጠጣ ሁሉንም ነገር ደግሞ እናቴ የተናገረቻት ቃል በጣም እንትን ብሏት ነበር። ስለዚህ ካላንቺ ምንም አይሆንልኝም ብላ እራሷን ለማጥፋት ስታዘጋጅ የነበረውን ክሎሮክስ ያንን ቀምቻን ነው። ከዛም እንግዲህ ያንን አንስቼ ነው ለመጠጣት የሞከርኩት። እሱንም ለመጠጣት ሲሆን ለማስተማር ነው። ምክንያቱም ያንን የጠጣው መስዬ ወደቅኩኝ። ይሄንን በምታስብ ጊዜ ሁልጊዜ አንዲት እናት ይሄንንማ ካደረግኩኝ ልጄ እንደዚህ ታረጋለች ብላ እንትን ስለምትል የእሳት ቃጠሎ እሳት ያቃጠለን ጠባሳው እንትን ይላል። ስለዚህ ከውስጧ እንዳይጠፋ ይሄን ባሰበች ጊዜ ራሷን እንድትል ስለምፈልግ ነው ብላ ትነግረዋለች ማለት ነው። በጣም እኮ ስማርት ማይንድ ነው ያለች፣ በጣም ጎበዝ ነች እያለ ዳጊም ብሌን እያለ በጣም በቃ እሷም ደስ ብሏታል ማለት ነው ብሌንም። እና በዚህ የተነሳ እንግዲህ ዳጊ ሁሉንም ነገር እናቴስ ግን እናቴ ስትል እናትሽ እኮ የተባለችው ሲል ዳጊ አሁንም እትለዋለኝ መጀመሪያ ተረጅኝ ላስረዳሽ እያላት ነበረ። ምንድን ነው የምታስረዳኝ ምንድን ነው ብላ እንግዲህ እሷም ሁሉንም ነገር ስልኩን ሪከርድ ቦይሱን ያሰማታል። እናት ተብላ የመጣችው ሴትዮ ይህች ናት ብላ እንዴት በዚህ ልክ ሰው ልጅ ክፋተኛ ይሆናል ለምን እያለች ብሌንም በጣም ለገንዘብ ተብሎ እንዴት ይሄን ያደርጋል እያለች በንዴት ውስጥ ትገኛለች። በቃ ይዞሽ አሁን በቃ እያለ ሁሉንም ካስረዳት በኋላ ዳጊ ተነስቶ ይሄዳል ማለት ነው። ዳጊም እንግዲህ ተነስቶ ይሄዳል። እንግዲህ ተንኮለኛዋ ቃልና በኃይሉ ግን በጣም እንትን ይላሉ። ሰላም ደግሞ ሰላም ያጣችው አሁንም ከብሌን ጋራ አብሬሽ ልተኛ ልጅ እያለቻት ነው። ምን ሆና ነው እያለኝ ነው እንዴ ግን ሰላም ደህና ነሽ ግን ትዬ እያለቻት ነው። ደህና ነኝ አዎ ዝም ብሎ እኮ ደስ ብሎኝ ነው አንቺ ስለመጣሽ ደስ ብሎኝ እያለኝ በቃ ብዙ ትላለኝ ማለት ነው። ያልሆነ ሁሉ ልጄም እንደዛ አንቺን እቅፍ አድርጌ ልተኛ እያለኝ እሺ በቃ ፀጉርሽን እየነካካሁሽ አያቴ አሳዳጊ እንቅልፍ ሳይወስዳት ሲቀር እንደዚህ ናካለው ስትል አይ ችግር የለውም እኔ ተኛለሁ እያለች እቅፍ አርጋት እያለቀሰኝ ነው። ልጄን እኮ እንደዚህ 10 ዓመት ሙሉ ትቻት እንደዚህ እንትን ስል እንዴት እንደምናፍቀኝ እያለች ነውና እንግዲህ እናትና ልጅ ተቃቅፈዋል በባያቁም ማለት ነው። እናም ብሌንም እያስታወሰኝ ነበር ልጅሽ አለመሆኗን ብታቂ ምን ትሆኝ ነበር እያለኝ ሚስጥር አርጋ ይዛለች ማለት ነው። እናም ያንን እያስታወሰኝ ወደኋላ ከዛች ከጓደኛዋ ጋር ስታወራ የነበረውን እያሰበች ነበር ማለት ነው። እናም ይህም ብላት እንግዲህ አቶ በኃይሉ ተንኮለኛው መጥቶ ከበር ላይ ቆሞ ተቃቅፈው ሲያቸው እናንተንማ እናትና ልጅ እንዲህ መቀራረባችሁ ለእኔ ሰላም ነው የሚሰጠኝ የሚጠፋ ሰላም የሚነሳኝ። ስለዚህ አይደለም መተቃቀፍ አንድ መቃብር ውስጥ ነው ብገቡ እኔ የምፈልገውን እኔ በኃይሉ ካገኘሁ በኋላ እያለ እንግዲህ ገንዘቧን የሚፈልገው በኃይሉ በዚህ ልክ እየተከታተላት ይገኛል። እናም በዚህ የተነሳ በኃይሉ አይቷቸው ይሄዳል። እንድትቃቀፉ ለእናንተማ ትልቅ ጉድጓድ ነው የሚያስፈልጋችሁ በማለት ዝቶ ይሄዳልና እንግዲህ ወደ ቃልዬ ስንመጣ አስክሬኑ እንዳይሸት አስክሬኑ እኮ ካለ ይሸታል። ስለዚህ አጥር ሽቶ ልንፋበት ብላ ከዶላፕ አውጥታ እንድልነፋ ስትል ትፈራለች። በኃይሉንም እፈራው በኃይሉ ብለው ሩጣና ተመልሳ ትሄዳለች። እንግዲህ አምጪው እኔ ነፋዋለሁ በማለት ነበር የተቀበላት። ወደ ዳጊ ጋር ስንሄድ ዳጊ እንግዲህ ወደ ብሌን አሳዳጊ አስቤዛ ገዝቶላት ይዞላት ይሄዳል ማለት ነው። በጣም ደስ ይላትና ገንዬም አንተ ለምን እንደዚህ ያሰብክ ለምንስ እያለ አይ ቀላል ነገር ነው እኮ እያለ ምግብም ላቅርብልህ ስትለው ችግር የለውም አሁን በልቼ ነው ብልም አይ
በልተሽን ብትሆኝ አሁን እንትን ማለት አለብሽ እያለ ነበር አለብህ ስትለው የእናት ሽሮ እኮ ነው ስትለው እሺ በማለት እንግዲህ ሽሮዋን አቅርባ እኔ ግን የመጀመሪያ ቀን እያየሁሽ ጊዜ እናቴን ልክ በቃ የማቅሻል የተሰማኝ ስትል እኔም እንደዛው ልጄ እያለች ትነግረዋለች። እንግዲህ እናትና ልጆች አይተዋወቅም፣ ነገር ግን የሆነ አእምሯቸው ላይ የሚያስበው ሁሉም ነገር መጥቶበታል ማለት ነው። እሷም እንደዛው እናትና ልጅ ምንም እንደዚህ ቢረሳሱም በልባቸው የሆነ የሚነግራቸው አለና እንደዚህ እያለ ነበረ ዳጊም ማለት ነው። እሷም ይሄንን ካለች በኋላ በልቶ አጉርሳው የእናት ጡት 2 ነው በማለት ነበረ አጉርሳ የሄደችው። የአጉርሳው በልቶ ሰላም ሆኖ ብሎ ይሄንን ደግሞ አስቀናታለሁ ሂጄ ለብሌን እያለ ነበረ ሲል የነበረው ዳጊም ማለት ነው። እና ይህንን ብሏት እንግዲህ አሁን ላይ ተነስቶ ይሄዳል ዳጊም ማለት ነው። ወደ በኃይሉ ጋር ስንሄድ በኃይሉ አሁን ላይ አጥሩን ይዞ ሽቶውን ይዞ ማለት ነው ወደ አስክሬኑ ክላስ አብረው ከቃል ጋር ባንድ ገብተዋል። እና ሂጅ ብሎ እንዲስነፋ ተንቀሳቀሰች እያለች ነበረ። በጣም የሆነ የሚያንቀጠቅጥ ነገር አለ። እናም በኃይሉ ሽቶውን በመቀበል ከሷ ላይ እየነፋባት ነበረ። ይሄንን በሚነፋም ጊዜ እንግዲህ አልማዝ የተባለችው እጇን ነቅነቅ ጣቷን እያደረገች ነበር። መጨረሻ ላይ የለበሰችውን አንሶላ ግልጥ አድርጋ ሙታለች የተባለችው አልማዝ ራሷን ስታ ነበረ እየወደቀችው ማለት ነው። እናም ሁለቱም በድንጋጤ ፈጠው ነበረ። እዚህ ላይ ፊልሙ ሊጠናቀቅ የቻለው ማለት ነው። እንግዲህ በኃይሉ ምንድን ነው ከሰላም የሚፈልገው ማለት ነው? ንብረቷን ማለት ነው። እንግዲህ በዚህም ሊያስፈራራት ወይም እንዳልተነሳች ሊናገር ይችላል ማለት ነው። በጣም የሚገርም ድራማ ነው ማለት ነው። አልማዝ መሞት የለባትም ብለን ነበረ። እውነትም አልሞተችም፣ ራሷን ስታ ነበር። ምክንያቱም ብዙ የሚቀረው አለ፣ ማወቅም ያለባት ነገር አለ ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።